ሶስተኛው የዓለም ጦርነት በይፋ ታወጀ። የሚሳኤል በረዶ፣ የሮኬት ማዕበል መካከለኛው ምስራቅን አደብላልቆታል። የአብይ ወዳጅ ሀገር አረብ ኤምሬትስ በኢራን ሚሳኤሎች ተደብድባለች። እስራኤል አያቶላህንና የኢራን ፕሬዝዳንት ላይ ያነጣጠረ ጥቃት ብትከፍተም መሪዎቹ ግን መትረፋቸውን ኢራን አረጋግጣለች። አቡዳቢ፣ ዱባይ፣ ጆርዳን፣ ኳታር፣ ዶሃ፣ ቴል አቪቭና ቴህራን በከባድ ፍንዳታ ተንጠዋል። በመካከለኛው ምስራቅ የአየር ክልሎች ተዘግተዋል። ትራምፕ እና ኔታንያሁ በዚህ ጦርነት አያቶላህን ከስልጣን ሳናስወግድ አንመለስም ሲሉ ዝተዋል። በኢራን እስራኤል አሜሪካ አዲስ ጦርነት ዙሪያ ሰፊ ሪፖርት አዘጋጅተናል። የኤርትራ ጦር ጥሶ ገባ። ሻዕቢያ ተጨማሪ የኢትዮጵያ ግዛቶችን እንደተቆጣጠረ የራዲዮ ጣቢያው ዘግቧል። የኢሳያስ ጦር አዲስ በተቆጣጠራቸው ቦታዎች ኢትዮጵያውያንን በግዳጅ ለወታደራዊ ምልመላ እያፈሰ መሆኑም ታውቋል። ወዲህ ደግሞ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህ ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላሉ በሚል እየተፈራ ነው። እንመለስበታለን። የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳወቁ። ቡድኑ ይህንን ያሳወቀው አሜሪካ ኢራን መደብደቧን ተከትሎ ነው። ታደምጡታላችሁ። በኦሮሚያ ክልል በምስራቅ አርሲ ዞን ሸርካ ወረዳ ትናንት በተፈጸመ ሃይማኖት ተኮር ጥቃት በርካታ ኦርቶዶክሳውያን መገደላቸው ተሰምቷል። የተደጋጋሚ ሃይማኖት ተኮር ግድያ በሚፈጸምበት አርሲ ከ20 በላይ ሰላማዊ ሰዎች በአንድ ቀን መገደላቸው በኦርቶዶክሳውያን ዘንድ ቁጣ ቀስቅሷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሶስተኛው የዓለም ጦርነት በይፋ ታወጀ። የሚሳኤል በረዶ፣ የሮኬት ማዕበል መካከለኛው ምስራቅን አደበላልቆታል። የአብይ ወዳጅ ሀገር አረብ ኤምሬትስ በኢራን ሚሳኤሎች ተደብድባለች። እስራኤል አያቶላህንና የኢራን ፕሬዝዳንት ላይ ያነጣጠረ ጥቃት ብትከፍተም መሪዎቹ ግን መትረፋቸውን ኢራን አረጋግጣለች። አቡዳቢ፣ ዱባይ፣ ጆርዳን፣ ኳታር፣ ዶሃ፣ ቴል አቪቭና ቴህራን በከባድ ፍንዳታ ተንጠዋል። በመካከለኛው ምስራቅ የአየር ክልሎች ተዘግተዋል። ትራምፕና ኔታንያሁ በዚህ ጦርነት አያቶላህን ከስልጣን ሳናስወግድ አንመለስም ሲሉ ዝተዋል። ኔታንያሁ ትራምፕን ገፋፍተውና ወስውሰው ኢራን ላይ ጦርነት ከፍተዋል። እስራኤል አስቀድማ ሚሳኤሎችንና ሮኬቶችን ወደ ኢራን ማስወንጨፏን ተከትሎ ኢራን የበቀል በትሯን አሳርፋለች። የአሜሪካ የጦር ቤዞች የኢራን ሰይፍ ራት ሆነዋል። መረጃዎች እንዳመላከቱት የእስራኤል ባለስልጣናት በኢራን ላይ በፈጸሙት የአየር ጥቃት የሀገሪቱ መንፈሳዊ መሪ አያቶላህ አሊ ካሜኒና ፕሬዝዳንት መሱድ ፔዜሽኪያን ዋነኛ ኢላማዎች እንደነበሩ ታውቋል። የጥቃቱ ውጤትና መሪዎቹ ስለመገደላቸው እስካሁን ግልጽ መረጃ የለም። የኢራኑ ታስኒም የዜና ወኪል ፕሬዝዳንት ፔዜሽኪያን በፍጹም ጤንነት ላይ እንደሚገኙ ቢዘግበም ሌሎች ዘገባዎች ግን ከመዲናዋ ቴህራን ውጭ መሆናቸውን ጠቁመዋል። የእስራኤሉ ቻናል 12 እንደዘገባው የኢራንን አመራሮች ለማጥፋት የተሰነዘረው ጥቃት በጣም ስኬታማ እንደነበር እስራኤል ትገምታለች ብሏል። በከፍተኛ ወታደራዊ አዛዦችና በፕሬዝዳንቱ ላይ ያተኮረው ይህ ጥቃት በካሜኒ ላይ ምን አይነት ድንገተኛ ክስተት እንዳስከተለ ግን እስካሁን አልታወቀም። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን ባጸፋው ከእስራኤል በተጨማሪ በባህረ ሰላጤው የአሜሪካ አጋሮች ላይ ጥቃት እየፈጸመች ነው። የተባበሩት አረብ ኤምሬቶች መንግስት ዜና ወኪል እንደዘገባው ኢራን በርካታ ሚሳኤሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሞቷል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በመደረጋቸው ጉዳት አለማድረሳቸውን የዜና ወኪሉ ዘግቧል። ኤምሬቶች ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ የመስጠት ሙሉ መብቷ እንደተጠበቀ መሆኑን ገልጻለች። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካ ባህር ኃይል ሰፈር በሚገኝባት ባህሬን ውስጥ ፍንዳታ መሰማቱን ኤኤፍቢ ዘግቧል። በተጨማሪም ኢራን ዶሃን ደብድባለች።
የኳታር መከላከያ ሚኒስቴር የሀገሪቱን ግዛት ኢላማ ያደረጉ በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉን እንደገለጸ የመንግስት መገናኛ ብዙሃን ዘግበዋል። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የአሜሪካ ስሪት በሆነው ፓትሪየት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ለፈረንሳይ ዜና ወኪል ኤኤፍቢ ተናግረዋል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደራዊ ሰፈሮች መካከል ትልቁ የሆነው አል ኦዴይድ የአየር ኃይል ሰፈር ይገኝበታል። ፕሬዚዳንት ትራምፕ በትሩዝ የማህበራዊ ሚዲያ መድረካቸው ላይ ባሰራጩት ቪዲዮ አሜሪካ ከፍተኛ የውጊያ ዘመቻ በኢራን ላይ መክፈቷን ተናግረዋል። ፕሬዚዳንቱ ጨምረው ዘመቻው ለአሜሪካና ለወዳጆቿ ስጋት ያሉትን የኢራን መንግስትን ኢላማ ያደረገ መሆኑንና የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ እንደማይሆን ካልሆነ ግን የማይቀረው ሞት ይጠብቃቸዋል ሲሉ አስጠንቅቀዋል። አሜሪካ በኢራን ላይ መዛት የጀመረችውና ግዙፍ አውሮፕላን ተሸካሚ መርከቦቿን ወደ አካባቢ ማሰማራት የጀመረችው በታህሳስ ወር በተቀሰቀሰው ህዝባዊ ተቃውሞ በሺዎች የሚቆጠሩ ተቃዋሚዎች ከተገደሉ በኋላ ነው። አሜሪካ በኢራቅ ላይ ከ20 ዓመታት በፊት ከፈጸመችው ወረራ ወዲህ ከፍተኛ ነው የተባለውን ወታደራዊ አቅሟን ባለፉት ሳምንታት ወደ ፋርስ ባህረ ሰላጤ አንቀሳቅሳ ለጥቃት ስትዘጋጅና ስትዘት ቆይታለች። ባለፈው ሳምንት የተካሄደው ድርድር ከውጤት አለመደረሱን ተከትሎ አሜሪካ ኢራንን ለማስገደድ ውስን ጥቃት ለመፈጸም እንደተዘጋጀች ሲነገር የነበረ ሲሆን የአሁኑ የእስራኤልና የአሜሪካ ጥቃት የዚሁ አካል ይሁን አይሁን አልታወቀም። እስከ እስራኤል ድረስ ዘልቆ የሚመታ ሚሳኤል የታጠቀችው ኢራን ከተከፈተባት ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤሎችን ማስወንጨፏም ተዘግቧል። የእስራኤል መከላከያ ኃይል እንዳለው ዛሬ በኢራን ላይ የተከፈተው ጥቃት ለወራት ከተደረገ ዝግጅትና እቅድ በኋላ ቀኑ የተቆረጠው ከሳምንታት በፊት ነው። አሜሪካ ሲካሄድ በነበረው ድርድር ላይ ለዓመታት ሲያወዛግብ ከነበረው ከኢራን የኒውክሌር ፕሮግራም በተጨማሪ ረጅም ርቀት ተወንጫፊ ሚሳኤሎቿ ላይ እርምጃ እንዲወሰድ ስትጠይቅ ነበር። ኢራን ግን የሚሳኤሎቿን ጉዳይ ቀይ መስመር መሆኑን በግልጽ ተቃውማለች። ከጥቃቱ መጀመር በኋላ ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ በተናጠል እንደተናገሩት ኢራናውያን መንግስታቸውን እንዲያስወግዱ ጥሪ አቅርበዋል። ይህ በኢራን ውስጥ የአገዛዝ ለውጥ የማምጣት ፍላጎት በሁለቱ ሀገራት በይፋ ሲነገር የቆየ እቅድ ነው። የኤርትራ ጦር ጥሶ ገባ። ሻዕቢያ ተጨማሪ የኢትዮጵያ ግዛቶችን እንደተቆጣጠረ የራዲዮ ጣቢያው ዘግቧል። የኢሳያስ ጦር አዲስ በተቆጣጠራቸው ቦታዎች ኢትዮጵያውያንን በግዳጅ ለወታደራዊ ምልመላ እያፈሰ መሆኑም ታውቋል። ወዲህ ደግሞ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህን ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላሉ በሚል እየተፈራ ነው። የዲሞክራሲ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የኤርትራን ጦር በመፍራት ቀያቸውን ጥለው እየተሰደዱ መሆኑን አስታውቋል። ወጣቶች የኤርትራን ጦር ድርጊት በመፍራት ወደ አጎራባች ክልሎች ሳውዲ አረቢያና ሊቢያ በስፋት እየተሰደዱ ይገኛል ያለው ፓርቲው የኤርትራ ጦር በክልሉ 5 ቦታዎች ላይ ከነሙሉ ትጥቁ እንደሚገኝ ተገልጿል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን ወጣቶች ለከፍተኛ ስጋት ዳርጓል። የፓርቲው የምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣማርዶም ከአሃዱ ራዲዮ ጋር ባደረጉት ቆይታ አሁን ላይ በትግራይ ከተሞች የሚታየው ድባብ የኤርትራ ከተሞችን እየመሰለ መሆኑን ገልጸዋል። የትግራይ አደባባዮች ባዶ እየሆኑ ነው ያሉት አቶ ጣመ የህዝቡ ደህንነት በአሁኑ ወቅት ከፍተኛ አደጋ ላይ መውደቁን አስረድተዋል። ፓርቲው እንደሚለው ክልሉ አሁን ላይ ከመደበኛው መንግስታዊ መዋቅር ውጭ በሆነ ካውንስል እየተመራ ይገኛል። ይህ ካውንስል በህወሓት በትግራይ ጊዜያዊ አስተዳደርና በኤርትራ መንግስት የሚመራ መሆኑ ተገልጿል። አቶ ጣማርዶ አክለውም የትግራይ ህዝብ ልጆቹን ጥቃት በመፍራት ወደ አዲስ አበባ እየላከ መሆኑን ጠቁመዋል። ሆኖም ህወሓትና የኤርትራ መንግስት ሆን ብለው የጸጥታ ችግር የሚፈጥሩ ሰዎችን ወደ መሃል ሀገር በማስገባት በትግራይ ተወላጆች ላይ ጥርጣሬና ኢላማ የማድረግ ስራ እየሰሩ ነው ሲሉ ወንጅለዋል። ይህ በእንዲህ እንዳለ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህን ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላል በሚል እየተፈራ ነው።
በመካከለኛው ምስራቅ በአሜሪካና በኢራን መካከል ጦርነት መጀመሩን ተከትሎ ይህ ክስተት በምስራቅ አፍሪካ ቀንድ ላይ አዲስ ወታደራዊ ቀውስ ሊያስከትል እንደሚችል የጂኦፖለቲካ ተንታኞች ማስጠንቀቂያ እየሰጡ ነው። አሜሪካ በኢራን ላይ ወታደራዊ ጥቃት መሰንዘሯን ተከትሎ ኢትዮጵያ ይህንን የዓለም ትኩረት መከፋፈል እንዳጋጣሚ በመጠቀም በኤርትራ ላይ ጥቃት ልትሰነዝር ትችላለች የሚሉ መረጃዎች እየወጡ ይገኛሉ። ወታደራዊና ዲፕሎማሲያዊ ተንታኞች እንደሚሉት ከሆነ ኢትዮጵያ እንዲህ ያለውን እርምጃ ልትወስድ የምትችልበት ዋና ምክንያት የዲፕሎማሲያዊ ጫና መቀነስ ነው። ታላላቅ የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅት ትኩረታቸውን በመካከለኛው ምስራቅ በተቀሰቀሰው መጠነ ሰፊ ጦርነት ላይ በሚያደርጉበት ወቅት በኢትዮጵያና ኤርትራ መካከል የሚፈጠር ግጭት የሚሰጠው የዲፕሎማሲያዊ ክብደት አነስተኛ ሊሆን ይችላል። ኢትዮጵያ የዓለም ማህበረሰብ ጣልቃ ገብቶ ማዕቀብና ጫናዎችን ከማሳደሩ በፊት በኤርትራ ላይ ያላትን ወታደራዊ ፍላጎት በአጭር ጊዜ ውስጥ ለመፈጸም ይህንን እንደ ምቹ አጋጣሚ ልትመለከተው ትችላለች። በአሁኑ ወቅት በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ ምን እንደሚመስል በይፋ የተረጋገጠ መረጃ ባይኖርም የሁለቱ ሀገራት ግንኙነት ባለፉት ወራት እጅጉን እየሻከረ መምጣቱ ይታወቃል። ኢትዮጵያ የባህር በር ፍላጎቷን በዲፕሎማሲያዊ መንገድ ለማሳካት ጥረት እያደረገች ቢሆንም ሰላማዊ አማራጮች ካልተሳኩም ወታደራዊ እርምጃ ሊኖር እንደሚችል በተለያዩ ወገኖች ሲገመት ቆይቷል። ምንም እንኳን ኢትዮጵያ የዓለም ትኩረት መዛባትን እንደ ድል ልትጠቀምበት ትችላለች ቢባልም እንዲህ ያለ እርምጃ በቀጠናው ላይ የከፋ የሰብአዊና የኢኮኖሚ ቀውስ ሊያስከትል እንደሚችል የሰብአዊ መብት ተሟጋቾች ስጋታቸውን ገልጸዋል። የአሜሪካና የኢራን ጦርነት በቀጥታም ይሁን በተዘዋዋሪ በቀይ ባህር የንግድ መስመር ላይ ተጽዕኖ ማሳረፉ የማይቀር በመሆኑ የምስራቅ አፍሪካ ሀገራት በዚህ መሃል የሚወስዱት ማንኛውም የኃይል እርምጃ የቀጠናውን አለመረጋጋት ወደ ከፍተኛ ደረጃ ሊያደርሰው ይችላል። ቀይ ባህር አሜሪካና እስራኤል በኢራን ላይ በከፈቱት የሚሳኤል ውርጅብኝ ታውቋል። የኢራን የጡት ልጅ የሆነው የየመኑ ሐውቲ በቀይ ባህር ላይ ያለ ፍቃድ ዝር የምትል መርከብ ካለች ትጋያለች ብሏል። ቡድኑ የቀይ ባህርን እንቅስቃሴ እንደሚዘጋ ይፋ ያደረገ ሲሆን ከአሜሪካና እስራኤል ጋር ግንኙነት ያላቸውን መርከቦችን እንደሚያጠቃ አስታውቋል። ሐውቲ በቀይ ባህር ላይ ያነጣጠረ ጥቃት እንደሚከፍት ማስታወቁም ቁልፍ የሆነው የዓለም ንግድ መስመር መታወቁ አይቀሬ መሆኑን ከወዲሁ ያረጋገጠ ሆኗል። ቀይ ባህር ላይ ቀላል የማይባል ተጽዕኖ ያለው ሐውቲ ከቀይ ባህር እስከ ባቢኤል መንደብ የአሜሪካና እስራኤል መርከቦችን እንደሚያጠቃም አስታውቋል። በአሁኑ ወቅት ቀይ ባህር ላይ እየቀዘፉ የሚገኙ ከአሜሪካ እስከ እስራኤል ግንኙነት ያላቸው መርከቦች በሐውቲ ጥቃት ከፍተኛ አደጋ ተጋርጦባቸዋል። በአሁኑ ወቅት በቡድኑ የጥቃት ኢላማ ውስጥ የሚገኙ መርከቦች በሚሳኤል ጋይታው ከመስመጥ የሚያተርፏቸው አንዳች ኃይል ስለመኖሩ እርግጠኛ መሆን አይቻልም። በኢራን ድጋፍ ራሱን የቀይ ባህር ፊት አውራሪ አድርጎ የሚቆጥረው ሐውቲ የዓለምን የንግድ መስመር በማወክ ተጽዕኖን ለማጉላት የማይፈነቅለው ድንጋይ አይኖርም። እስራኤልና አሜሪካ ከጥቂት ሰዓታት በፊት በኢራን ላይ ከፍተኛ የአየር ድብደባ መፈጸማቸውን ተከትሎ ኢራን እጅ አልሰጥም በማለት በሁለቱ ሀገራትና አጋሮቻቸው ላይ ሰይፏን መዛለች። ኢራን ከኢትዮጵያ ወዳጅ አቡዳቢ እስከ ባህሪን የሚሳኤል አረር ማዝነብ የጀመረች ሲሆን ጦርነቱ በደቂቃዎች ልዩነት በርካታ ሀገራት አካሏል። የተባበሩት አረብ ኤሚሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎች ወደ ግዛቲቱ ከተኮሰች በኋላ በዋና ከተማ አቡዳቢ ቢያንስ አንድ ሰው ሞቷል። ኤሚሬቶች ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ የመስጠት ሙሉ መብቷ እንደተጠበቀ መሆኑን ገልጻለች። በኦሮሚያ ክልል በምስራቅ አርሲ ዞን ሸርካ ወረዳ ከትናንት በስቲያ በተፈጸመ ሃይማኖት ተኮር ጥቃት በርካታ ኦርቶዶክሳውያን መገደላቸው ተሰምቷል። በተደጋጋሚ ሃይማኖት ተኮር ግድያ በሚፈጸምበት አርሲ ከ20 በላይ ሰላማዊ ሰዎች በአንድ ቀን መገደላቸው በኦርቶዶክሳውያን ዘንድ ቁጣ ቀስቅሷል። በምስራቅ አርሲ በኦርቶዶክሳውያን ላይ ያነጣጠረው ከፍተኛ ጥቃት ቀጥሎ ከትናንት በስቲያ በድጋሚ መፈጸሙ ታውቋል። ድጋሚ በጀመረው በዚህ ጥቃት 21 ኦርቶዶክሳውያን በታጣቂዎች መገደላቸውን የሶማሌና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ ለማኅበረ ቅዱሳን ቴሌቪዥን ገልጸዋል።
ከሞቱት 21 ምዕመናን መካከል አንደኛው ካህን ሲሆን ሁሉም ሟቾች የኦርቶዶክስ አማኞች ናቸው ተብሏል። የሁሉም ሥርዓተ ቀብራቸው በትናንትናው ዕለት መፈጸሙን ብፁዕ አቡነ ኤልሳዕም ተናግረዋል። እንደ ሊቀ ጳጳሱ ገለጻ ከግድያው በተጨማሪ 2 ምዕመናን መታፈናቸውንና 8ቱ ደግሞ የት እንደደረሱ አልታወቀም። በተጨማሪም የበርካቶች ንብረት መዘረፉንና በአካባቢው ከፍተኛ ውጥረት በመንገሱ በአካባቢው መንቀሳቀስ እንደማይቻል የሀገረ ስብከቱ ሊቀ ጳጳስ ገልጸዋል። የሀገረ ስብከቱ ሊቀ ጳጳስ ባስተላለፉት መልእክት የልጆቻችን ሞት የእኛም ሞት ነው ያሉ ሲሆን ለቤተሰቦቻቸው መጽናናትን ተመኝተዋል። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተፈጸመውን ግድያ በጽኑ አውግዞ መግለጫ አውጥቷል። ፓርቲው በመግለጫው ግድያውን የፈጸሙ አካላት በአስቸኳይ በፍትህ አደባባይ እንዲቆሙ እንዲደረግ እናሳስባለን ብሏል።